ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ፖሊስ አገልጋዮችን ከማጀብ እንዲታቀብ ተጠየቀ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠይቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ወቁልኝ ብሏል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝቡ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብለዋል። በህዝብ ተወካዮች ምክር ቤት እንዲጸድቅ የቀረበው በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ደግሞ እስከ 50 ሜትር ድረስ ቆሻሻ የማጽዳት ኃላፊነት እንደሚጥል ተገለጸ። ረቂቅ አዋጁ ከጸደቀ እንደ ጠርሙስ፣ ጣሳና የታሸገ ውሃ መያዣ ፕላስቲክ አምራቾች ምርቶቻቸውን ጥቅም ላይ ከዋሉ በኋላ እንዲሰበስቡና ለመልሶ መጠቀም የሚውል ዘዴን የመዘርጋት ግዴታ እንዳለባቸው ይደነግጋል። በተጨማሪም ረቂቅ አዋጁ አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢት ማምረትን፣ ከውጭ ማስገባት፣ መሸጥና መጠቀምን ይከለክላል ተብሏል። ይህ የተባለው የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ትላንት መጋቢት 17 ቀን 2017 ዓ.ም ውይይት ባካሄደበት ወቅት ነው። ፕላስቲክን መልሶ ጥቅም ላይ በማዋል ለበርካታ ዜጎች የሥራ ዕድል መፍጠሩንና በዓመት በቢሊየን የሚቆጠር ሀብት ማንቀሳቀሱን በዘርፉ የተሰማሩ ባለሀብቶች ገልጸዋል። የኢትዮጵያ አየር መንገድ በኤሌክትሪክ የሚሰሩ አውሮፕላኖችን አገልግሎት ላይ ለማዋል ስምምነት ተፈራረመ። የኢትዮጵያ አየር መንገድና አርቸር አቪዬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት መፈራረማቸውን አየር መንገዱ አስታውቋል። ስምምነቱ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋልና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት ያለመ ነው ብሏል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉ ባለፈም ለአየር ንብረት መጠበቅ የራሱ አስተዋጽኦ ያበረክታል ሲልም ገልጿል። ከውጪ ወዳገኘናቸው መረጃዎች ስናልፍ የጀርመን ባለስልጣናት የኤርትራን መንግስት የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው ተገለጸ። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ በጀርመን ህገ መንግስት በአገር ውስጥ አሸባሪነት መፈረጁን የአገሪቱ አቃቤ ህግ ጽሕፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ላለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመዱ ቅርንጫፍ ከፍተኛ የኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽሕፈት ቤቱ አትቷል። ባለስልጣናቱ የኤርትራን መንግስት ለመገልበጥ ዓላማ አንግቦ እየተንቀሳቀሰ ያለው የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ረቡዕ መጋቢት 16 2017 ዓ.ም በ6 ግዛቶች ወረራዎችን ማካሄዳቸውን የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በሀገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪ በዴንማርክም እንዲሁ በተመሳሳይ ወቅት ፍተሻ መካሄዱን የጀርመን የዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለም ተገልጿል። የደቡብ ሱዳን ምክትል ፕሬዝዳንት በቁጥጥር ስር ዋሉ። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ዶክተር ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዝዳንት ሳልቫኪር የረጅም ጊዜ ተፎካካሪ የሆኑት ማቻር 20 ከባድ የጦር መሳሪያ የታጠቁ ተሽከርካሪዎች በተሳተፉበት ኦፐሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው SPLM-IO አስታውቋል።
ፓርቲው የጸጥታ ኃላፊዎች ይህ ህገ መንግስታዊ ድርጊት ፈጽመዋል ሲል ድርጊቱን አውግዟል። በተጨማሪም ሪክ ማቻር በቁጥጥር ስር የዋሉበት ምክንያት ግልጽ አለመሆኑንም ገልጿል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ እስሩ ሀገሪቷን ወደ አዲስ ግጭት እንዳያስገባው አስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይሶም መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸው አሳስበዋል። በተባበሩት መንግስታት ድርጅት እንደገለጸው ባለፉት 24 ሰዓት ውስጥ ለኪር እና ማቻር ታማኝ በሆኑ ኃይሎች መካከል ግጭት ተነስቷል። የተፈጠረው ውጥረትም እያየለ ባለበት ወቅት ኖርዌይ እና ጀርመን ኤምባሲዎቻቸውን ለጊዜው ዘግተዋል። እንደነዚህ አይነት አዳዲስ እና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።